25 ብር በዛን ሰዓት እኔ ደግሞ ቤት ተከራይቼ ምናምን ነው የምኖረው። እሺ እና ከዛ በፊት ግን ያልነገርኩ አዘዞ ላይ የትምህርት መለያያ ተብሎ ወንድ ጎደለባቸው ተወዛዋዥ እኮ አይደለም። አረ ዝም ብለህ ግባልን፣ ዝም ብለህ ግባ፣ ዝም ብለህ የሆነ ልብስ ባህል ልብስ የባህል ልብስ ለበስኩና አረሱት በሚሉ ሙዚቃ ከፍተው የሆነ ዘበኛው መሳሪያ ሰጡኝ ባዶውን። እሱን ምናምን ይዤ በቁምጣ ዝም ብዬ ጉንብስ ቀና ምናምን እያልኩ ሽልማት አንዱ 100 ብር እንግዲህ 100 ብር አስባል። በዛን ሰዓት የቤት ኪራይ 40 ብር ነው የምከፍልኝ እንዴ የቤት ኪራይ 100 ብር 200 እንደዚህ 100 ብር 50 ብር ምናምን ተማሩ እየመጣ በቃ በዛ እኮ ነው እንግዲህ በዛች እንቅስቃሴ። በዛችን ከአዋችማ ብር አላት አልኩና ብር አለው ልኩና ብሬን ሰብስቤ የአንድ ዓመት ከፈልኩ ባንዴ። ቀይ ጃኖ በነጭ ነው የምንለብሰው። ቀዩ ያው ደማችን ነው፣ ነጭ ደግሞ አጥንታችን ነው። ስለዚህ ደማችን አፍሰን አጥንታችን ከስክሰን ያቆየናት ሀገር ነው የሚለውን ያመጣል። በተለይ ሴቶች ላይ ያለባበስ ደረጃ ይለያል። እንግዲህ ያገባ ያላገባ የእናቶች የሞሎክሲዎች ይባላል። አሁን ገና ወጣ ህፃን ስትሆን እንግዲህ ብልጭ ነገር ይበዛበታል ምናምን። እያገባስ ለጉርምስና ለእጭ ለመታጨት ምናምን ስትደርስ ደግሞ አለው አይደለም ጥልፉ የሆነ እንትን እያለ ይመጣል። ከዛ አግብተህ ስትወልድ ወጣት እንደነበርኩ አይነት ብልጭ የበዛበት አይደለም፣ ትንሽ ሰከን ይላል። ከዛ ደግሞ 4 5 6 ስትወልድ ደግሞ ይወለድ ይላል። የሞሎክሲዎች ወይ የእናቶች ሲሆን ጭራሽ ጥልፍ የለውም። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጀንበር ፖድካስት ተከታታዮቻችን፣ እንግዲህ በየሳምንቱ የተለያዩ ሰዎችን ወደ እናንተ እንጋብዛለን። በኪነ ጥበብ፣ በስፖርት እንዲሁም በተለያዩ ጎንደር ከተማችን ላይ አስተዋጽኦ ያበረከቱ ሰዎች መበረታታት ያለባቸው ልናደንቃቸውና ልንከተላቸው የሚገቡ ሰዎችን ታሪክ እዚህ እየጋበዝን እንዲያወሩ እናደርጋለን። እናም ዛሬ ሳምንቱን ጠብቄ ደግሞ አንድ እንግዳ ይዤላችሁ መጥቻለሁ። ይህ እንግዳ በጎንደር ከተማችን ውስጥ የባህል ውዝዋዜን በማስፋፋት ባህልን በማስተዋወቅ ከፍተኛውን ሚና እየተወጣ ያለ ወጣት ነው። አንዳርግ ካሳሁን ይባላል። ብዙዎቻችሁ ታውቁታላችሁ። ዛሬ ከሱ ህይወት አንጻር ስለ ውዝዋዜና ስለ ራሱ ላይፍ በሰፊው እናወራለን። ኮሪዮግራፈርም ነው። የውዝዋዜ የባህል አምባሳደርም ብለን ልንጠራው እንችላለን። በከተማችን ላይ ብዙ ነገሮችን ሲሰራ እናውቀዋለንና ዛሬ እስኪ ውዝዋዜ ምንድነው፣ ስለ ውዝዋዜ ነገሮች ምናምን በሰፊው አንስተን እናወራለን። ብዙ አላብዛባችሁ። ወጣት አንዳርግ ጥሬና ክብረህ እዚህ በክብር ስለመጣ በጣም አመሰግናለሁ። እኔም እዚህ ድረስ ያክብረህ ስለጋበዝከኝ ከልብ ነው የማመሰግነው ወንድም አለ። በጣም ደስ ይላል። እንግዲህ ጨዋታችን ፍሪ ነው፣ ነፃ ነው የምናደርገው። መንገድ ላይ ስታገኘኝ እንደምትጨነግፈኝ እንደምታወራኝ ነፃ መሆን አለብህ። አሁን አለባበስ በጣም ነው የሚያምረው። አመሰግናለሁ። ያው የባህል ሰውም ስለሆንኩ እስኪ ስለሱ ጉዳይ እናነሳለን። አልባሳቶቻችን የባህል ስለሆኑ ብቻ አንስተን እንለብሳቸዋለን። ትርጉማቸው ምንድነው ምናምን የሚለውን ነገር እስኪ እናንሳና ከለበስከው ውጭም ሳይሆን ሌሎች አለባበሶችን አብረን እናነሳለን። ምክንያቱም ባህል ሲባል አሁን ጥምቀትም ሲመጣ የሆነ በዓልም ሲመጣ ሙዚቃዎቻችን ላይ ፊልሞቻችን ላይ የምንጠቀማቸው አልባሳቶች አንዳንዴ እየተበላሹ ይመጣሉ፣ የራሳችን ባህል ሳይሆኑ ማለት ነው። እነሱንም በደንብ ታብራራልኛለህ። እስኪ ከአለባበስን ጀምርና እንግባ። እሺ፣ ያው እንግዲህ አለባበሴ ጃኖ እንግዲህ በነጭ ሸማ ልብስ ነው፣ በፈትል ልብስ ነው። እንደምታየው የፈትል ነው። ድምፅን ከፍ አድርግልኝ። ይሄ የፈትል ልብስ ደግሞ እንግዲህ እናት አባቶቻችን ከድሮ ቀደምት ጀምረው ሲለብሱት የነበረ የክብር ልብስ ነው። ያው እንግዲህ ጃኖ ስንል ጃኖን የለበስኩት እንዳልኩ ጃ ማለት ያው ትልቅ ሲሆን ሆይ ማለት ደግሞ የትልቆች ትልቅ እንደማለት ነው እና ጃኖ የሚለውን የክብር ልብስ የትልቅ ሰው ልብስ ክብር ያለው ልብስ እያለ ይቀጥላል። ወይም የክት ልብስ የሆነ ፕሮግራም ሲኖር አስቀምጠው ለክት የምትለብሰው እንደማለት ነው። የሰው መዘነቂያ የማንነት መታያ ማንነት ነው። ከዛ ውጭ ለጎንደር ደግሞ እንግዲህ ቀይ ጃኖ በነጭ ነው የምንለብሰው። ቀዩ ያው ደማችን ነው፣ ነጭ ደግሞ አጥንታችን ነው። ስለዚህ ደማችን አፍሰን አጥንታችን ከስክሰን ያቆየናት ሀገር ነው የሚለውን ያመጣል።
አረባክ ኦኬ እሺ እና ይሄ ጃኖ እንግዲህ ከክብር ልብስ ጋር ተያይዞ የሚመጣ የሚለበስ ልብስ ነው። በጣም ለምታከብረው በጣም ለምትወደው ለምሳሌ ጎንደር ወደ ጎንደር እንግዳ ሲመጣ ቀድሞ የሚለብሰው ጃኖ ነው። የክብር ሰው ነህ፣ ክብራችን መገለጫ ነውና የአልባሳቱ እንግዲህ በሴቶችም በወንዶችም የተለያዩ አልባሳቶች አሉ። እንዳልኩ የክት ልብስ ወይም የክብር ልብስ ትላልቅ ፕሮግራም ሲኖር የምትለብሳቸው ልብሶች አሉ። የስራ ልብስ ደግሞ አለ እና የተለያዩ ለምሳሌ ከሆነ ጊዜ በኋላ ካኪ፣ ፖሊስተር፣ ሶፌ፣ ሹፎን ምናምን እያለ መጣ ማለት ነው። ካሽመር ጭምርት ካሽመር እና አሁን ለምሳሌ ካሽመርን ብንወስድ ህንድና ባንግላዴሽ የሚገኝ የካሽሚር ግዛት የሚመረት አንድ ካምፓኒ ነው። ስለዚህ የራሱን ለመሸጥ ካሽመር የሚል ብራንድ ይዞ መጣ። ያንን ካሽመር አመጦ ያው እንግዲህ ሁሌ ነጭ ልብስ ለማሰራትም እንትን የሚለው ይችላል፣ ግን መልበሱን እንደ መጥፎ ባናየውም የስራ ልብስ ነው፣ የባህል ልብስ አይደለም ብዬ ነው የምወስደው። እና በተለያዩ ክሊፖች ላይ በተለይ እንደ ጎንደር እኔ መስራት ከጀመርኩ ጀምሮ እሱን ተጠቅሜ አላውቅም። ለምን የዛሬ 100 ዓመት ካሽመር ማውረስ የለብንም ብዬ ከሚናገሩ ሰዎች አንዱ ነው። የሚገርመኝ እኔ አላውቀውም ነበር ካሽመር የሚባለው ልብስ። ባለፈው ነው አስኔን እንደዚህ ኢንተርቪው ሳደርገው ካሽመር እኮ ካሽሚር ከምትባል የህንድ እንትን ውስጥ ስም ጋር ተያይዞ የመጣ ነው አለኝ። እና እስከ ብዙ ጊዜ ዘመን ድረስ እንደዚህ ቁልፍ ተደርጎበት እንደዚህ ማንጠልጥያ ተደርጎበት በብዛት እንለብሰዋለን እና ሙሉ በሙሉ የኛ ባህል መገለጫ አይደለም ማለት ነው። በቃ የስራ ልብስ ነው። የስራ ልብስ ማንም ዓለም ላይ ሊመረት ይችላል። ማንም ሀገር ላይ የገበያ ልውውጥ ስለሚኖር ያንን ለስራ ነው የምትጠቀምበት። ግን ጥጡ ከራሳችን እዚህ ወልቃይት ላይ ተዘርቶ በቅሎ ጥጡ ተመርቶ እንግዲህ የፈትል ወይም የእጅ ስራን መነሻ አድርገን የምንወስዳት ምንትዋብ እንግዲህ ጥጥን ፈትላ በደንብ አድርጋ የእጅ ስራ የሚለውን አሁን የእጅ ስራ እየተባለ እደ ጥበብ ላይ የነበራት ትልቅ ድርሻ ስለነበረ እሷቸው በጣም በቃ የሆነ ዲዛይን ላይ እንደዚህ ልብስ ፈትሎ ለሽማምንት ለነገስታቶች ማልበስ ላይ ምናምን ያውቁበታል። የተዋቡ ናቸው እና እውነትም ተዋበች ነው። ስለዚህ ያንን ነገር መጀመሪያ ፈትል ቀጭን ፈታ የሚል ግንብ አለን አይደለ? እንግዲህ ከሱ ተነስተን የሚዋሽ የሚደበቅ ነገር ስላልሆነ ከዛ ጋር የይዘን የሸማን ልብስ የባህል ልብስ ወይም የክት ልብስ የሚለውን እንወስዳለን። አሁን እንግዲህ ከአልባሳቶቻችን ጋር ተያይዞ ጌጣጌጦች ይኖራሉ። ለምሳሌ አሁን ግንባር ላይ ያደረከው ነገር አለ። እሱ ጋር ተያይዞ እስኪ ምንድነው ትርጉሙ የሱ ነገር? አዎ አብዛኛውን አሁን ይሄ ወንዶች ላይ የሚለብሱት ያው በብዛት አንዳንዴ አስከሊያምህ ይችላል። ያው ከማመም ጋር ሳይሆን የልብሱን ማላበሻ ውበትም ጭምርት ነው። ውበትም ነገር ነው። ከዛ ውጭ ያው ቅቤ ልትቀባ ትችላለህ። እንግዲህ በድሮ ጊዜ ቅቤው ቢያንስ ጠደል ብሎ ወደፊት እንዳይወጣ ይሄ ይገድብልሃል። ገብቶሃል አይደለ? በቃ እንደ ባህል መገለጫ ሆኖ አብሮ የሚለበስ ነው ማለት ነው። እንደ ሻሽም ደግሞ አለ እንደዚህ ያደረገ እስከዚህ ደግሞ የምትለብሰውም አለ ደግሞ አለ። ሙሉ እንደ ሚኒሊክ የሚለበስ አለ። ብዙ ጊዜ መላጣ ሲሆን እርግብግቢት የንፋስ እንዳይመታ የሚሉ አሉ። አንዳንዶች በተፈጥሯቸው እንደዛ የሚለብሱ አሉ። ግን አሁን እንደዛ ሙሉ የሚለብሱት ደግሞ ልምዱ በተለይ ውቂያ ላይ ይሄ ወደ እህጃ ላይ ወይም የሆነ አቧራ ምናምን ሰው ራሳቸው ላይ ወይም ከራስ ቅላቸው ቆዳ ላይ አቧራ እንዳይሆን ለመከላከል ለምሳሌ አሁን ይሄ የህጃ ብናኝ አለ አይደል? እህል ሲወቃ ማለት ነው። እሱንም ጭምርት ለመከላከል ብቁንም ጭምርት ማለት ነውና ያ ብቻ ሳይሆን አደል ላይ ሲሄዱ አደል ላይ ሲወጡ የሆነ ነገር እንዳይወጋቸው ምክንያቱም ጫካም ስለሆነ ውስጥ ለውስጥ ይሽለኮለኩ የሆነ ነገር ጋሬጣ እሾህም ምናምን እንዳይወጋቸው ቢያንስ ወፈር ባለ ነገር እንግዲህ በዛን ሰዓት ቆዳም ሊደርቡበት ይችላሉ። እኛም ኮፍያ እያልን እንደምንጠቀመው ስለዚህ እሱ ነገር በዛ መልኩ ስለዚህ በቃ እንደዚህ ነው የምንሰራው፣ ባህላችን ይሄ ነው፣ ይሄ የምናደርገው ከዚህ አንጻር ነው ለማለት ነው። አመጣጡ ልክ ነው። በቃ አሁን ዝም ብሎ የመጣ አይደለም፣ በዘፈቀደ የመጣ አይደለም። ስለዚህ ከነበረው አለባበስ ጋር ተነስተን አባቶቻችን ሲከውኑት የነበሩትን መከወኛ ወይም አለባበስ አያያዝ ነው እንትን ነው። በነገራችን ላይ በተለይ ሴቶች ላይ ያለባበስ ደረጃ ይለያል። እንግዲህ ያገባ ያላገባ የእናቶች የሞሎክሲዎች ይባላል። አዎ አሁን ገና ወጣ ህፃን ስትሆን እንግዲህ ብልጭ ነገር ይበዛበታል ምናምን እያገባስ ለጉርምስና ለእጭ ለመታጨት ምናምን ሲደርስ ደግሞ አለው አይደለም
ጥልፉ የሆነ እንትን እያለ ይመጣል። ከዛ አግብተህ ስትወልድ ወጣት እንደነበርከው አይነት ብልጭ የበዛበት አይደለም፣ ትንሽ ሰከን ይላል። ከዛ ደግሞ 4 5 6 ስትወልድ ደግሞ ይወለደ ይላል። የሞሎክሲዎች ወይ የእናቶች ሲሆን ጭራሽ ጥልፍ የለውም፣ ሙሉ ነጭ ይሆናል። ሙሉ ነጭ ሸማ ይሆናል ማለት ነው። ኦኬ ሙሉ ነጭ ሸማ ይሆናል። ስለዚህ በቃ ዓለም በቃኝ የሚባል ቀሚስ አለ፣ ግን እሱ ጥልፍ ዓለም በቃኝ ቢለው በቃ ጥልፍ የለውም በብዛት። እዚህ ላይ እናቶች እስከዚህ በጉኛቸው እንደውም አንዳንድ የሆነ ገበያ ሸምተው ሲሄዱ ምናምን ይይዙበታል እኮ በዚህ አይተው ከሆነ ሰፊ ነው። ሰፊ ነው ይለቀቃል። እና እናቶች በቃ ዓለም በቅቶኛል እዩኝ አይሉ። ይሄ የወጣቶችን መብለጭለጩ በራሱ ምናልባት አንዲት ቀጭን ጥልፍ ልትሆን ትችላለች አለም፣ ካለዛ ግን ልሙጥ ነጭ ነው የሚያደርጉት የሸማ ልብስ ማለት ነው። እና እንዲህ እያለ አለባበሱ ይለያያል። ከዛ ውጭ እንደየአካባቢው ደግሞ ቆላ ደጋ፣ ወይና ደጋ ደግሞ የልብስ መወፈር ልብስ ዲዛይን ደግሞ ይለያያል። አሁን አንዱ ከአንዱ በልጦ ለመገኘት በተለይ የሽማምንቶች አንዳቸውን ከአንዳቸው የእንትና ባለቤት የቀኝ አዝማች እንትና እንግዲህ አሞራው ከሞራው ባለቤት ምን ልትለብስ እንደምትችል እሱም ብቻ አይደለም፣ ቤተ መንግስት ላይ ምን ያክል እንግዲህ አለባበሳችን ከባህል ልብስ ላይ ያወራው እንጂ ካባዎች አሁን ካባዎቻችን አሉ በብራማ በወርቃማ ካባ ማለት ነው። በሁለቱ ነው የሚጠለፍ፣ በብራማና በወርቃማ ካባ ነው። ድርብ ካባ፣ ነጠላ ካባ፣ ክብ ካባ እያለ ይመጣል። ካባ ልሙጥ ካባ ያለ የካባ አይነቶች የተዘረዘሩ። ካባ ላንቃ የሚባል ማለት ነው። ኦኬ ትርጓሜያቸው ምንድነው? ይሄ ካባ ላንቃ ምንድነው? አሁን ፈረሰኞች የሚለብሱት አይነት ነው በብዛት። እኛም አንዳንዴ አሁን በጥምቀት ስንከውን አይተህ ከሆነ እንደዚህ አይነት ነገር። ከዛ ውጭ የአንዱ ነገስታት ካባ ከአንደኛው ይለያል። የራሱን ስታይል፣ የራሱን ዲዛይን፣ የሆነ ጌጣጌጥ ጨምርበታል። ለምሳሌ እዚህ ላይ አንበሳ ምናምን ሊያደርግበት ይችላል፣ አንደኛው ደግሞ እዚህ ላይ የሆነ ነገር ሊያደርግበት ይችላል። ብቻ ከአንዱ ለየት ብሎ መታየት ጭምርት ነው። ግን እሱ ብቻ ሳይሆን ቆጳዚዮ የሚባል የከበረ ድንጋዩን ሁሉ ይጠቀሙ ነበር አይደለም? ይሄን ከዚህ የፀጉር ስሬታቸው ይጠቀሙ ነበር ነው የሚባለው። እና በጣም ሌግጀሪ አኗኗር ነው የሚኖሩ። በጣም የተዋበ ኢቭን ከወለል የሚረግጡበት እግራቸው የሚያርፍበት እንደዚሁ በጣም ያማረ ማለት ነው። እና ካባ ስንለብስ ጎንደር ላይ ብዙ ጊዜ ሸማ ብቻ አይደለም የካባ አለባበሶች። ለምሳሌ አሁን ልባልማ የሚባለው ልብስ ብታየው ብዙ ጊዜ ደንገጥሮች ይለብሱታል፣ ወይም የንግስት አጃቢዎች። ኢቭን ንግስቷም ትለብሷለች። አሁን ቀርቶ ካልሆነ በሰርግ ሰዓት የገጠር ሰርግ ሙሽራ ትለብሷለች ያን ልብስ። በብዛት ፈረስ ላይ እንድትሰቀል ይመቻል። ልባልማ ይባላል። ጦርነት ላይ ደግሞ ሲሄዱ ፈረስ ላይ ያቱም ለመንቀሳቀስ እንዲያመች በቃ ፈረስ ላይም እንደገና ብዙ ነገሮችን ለመከወን ይሄ ልብስ ጭምር ይጠቀማሉ። እና ብዙ ስለ አልባሳት ተነግረው ማያልቁ። በነገራችን ላይ ወደ 67 አካባቢ ንቅሶች ወይም የጠልሰም ዲዛይኖች አሉ። ወደ 70-60 ጎንደር ላይ ማለት ነው። እና እነሱ ጎልተው አሉ። ብዙ ጊዜ ጎልተን ባህል አልባሳት ላይ ስላልሰራንበት በጣም ብዙ ያሉት ነገሮች አሉ። እና እነዛን አሁን ጥሩ እየወጡ ያሉ ለምሳሌ እነ ሊያ ፈትል፣ እነ ሳራ ፈትል የሚባሉ ወይም ጎንደር ፈትል የምትባል አሜሪካን አንድ ልጅ ደግሞ አለች። በጣም ጎበዝ፣ በጣም በቃ በማስረጃ በመረጃ ጎግል አድርጋ የምታመጣ። እነዚህ ካባ ላንቃ ካባዎች ምናምን ደግሞ ኃይልሽ ጋይድ መምህር የድብ አንበሳን የጻፈው ወንድማችን በጣም ጀግና ልጅ ነው። እሱ ደግሞ ካባዎችን፣ አለባበሶችን፣ የጋሻ አይነቶች እያንዳንዱን የባህል መከወኛ በተለይ ነገስታቶች ላይ ታሪክ ላይም ስለሚሰራ ጋይድም ስለሆነ በደንብ አድርጎ ያውቋልና እሱ ላይም አብረን እየተማማርነ እኛም ያገኘነው ትምህርት ነው ማለት ነው። እና ያንን ከባህል ውዝዋዜ ጋር እያገናኘነ እየከወነ እንሄዳለን ማለት ነው። ጃኖ ጋር ተያይዞ በቀይ ጃኖ አለ፣ በአረንጓዴ ጃኖ አለ። ምናልባት በቢጫ አላየሁም፣ በአረንጓዴ ግን አለ፣ በቢጫም አለ። እስኪ ትርጓሜ ይኖራቸዋል ወይስ የት አካባቢ ሰው ነው የሚጠቀማቸው በብዛት? ያው እንዳልኩ አሁን ይሄ ቀይ ቢጫ አረንጓዴ የሚለው ኢትዮጵያዊነት ነው። ሙሉ ቀይ ቢጫ አረንጓዴ አለ። ቀይ ቢጫ አረንጓዴ አለ፣ እያንዳንዱ ለብቻ አለ። ያው በብዛት ለምሳሌ ቢጫውን ነው የምፈልግ የሚል ሰው ነው፣ ግን ደረጃ አለው። ለምሳሌ ቢጫውን አረንጓዴው የሚለብስ ገና ማለት የሆነ እየለመለመ ያለው ወጣት አካባቢ የገባው አካባቢ ነው።
ቢጫውን ደግሞ እየበሰለ ያለ ለሆነ ትልቅ እንግዲህ ቅድም የትልቆች ትልቅ ምን አላል ጃን ትልቅ ለመባል ቢጫው ላይ አካባቢ ልናገኘው እንችላለን በብዛት እነዚህ መካከለኛ ጎልማሳ አካባቢ ብለን ነው የምንወስድ በእድሜም ጭምር ከዛ ውጭ ቀዩ እንዳልከው በጣም በብዛት የተለመደ ነው። ቅድም ካልኩ ጋር እያያዛል ዋጋ የከፈሉ ሰዎች ክብር የሚገባቸው ሰዎች ስለዚህ ይሄ ምንድነው ቀዩ ትልቅ ደረጃ ላይ ደርሷል። አሁን ቀይ መስመሬ ነው ይላል አንዳንድ የመጨረሻ ላይ ደርሷል እንደማለት ነው። የመጨረሻ ጣራ ላይ የደረሱ አካባቢ ሰዎች ላይ ይለበሳል። ግን በብዛት ቀዩ በጣም አውትሻይን እያደረገ መጣ። በጣም ቀዩ ብዙ ጊዜ እየተለበሰ እየተደጋገመ ድግግሞሽ ከመሆኑ የተነሳ ብዙ ለምደው እንግዲህ አፄ ቴዎድሮስን ጨምሮ ብዙ የለበሱት አሉ። ስለዚህ ከዛም አንጻር ተያይዞ የጎንደርን አካባቢ ልብስ እንደ በጌ ምድር ይለበሳል በብዛት እና በዛ መልኩ ይመስለኛል። በጣም አሪፍ ስለ አልባሳት ጥሩ ትንታኔ እየሰጠኝ ነው። በጣም ደስ ብሎኛል። እስኪ ደግሞ አሁን ወደ አንተ እንምጣና አንዳርጌ ተወለደ ወደ ውዝዋዜው እንዴት ገባ የት ተማረ የሚለውን ነገር ደግሞ እንዴ እስኪ አንዳርጌ ነው የተወለደው? እኔ እንግዲህ ያው ጎንደር አካባቢ ወይም አሁን ላይ በሚጠሩት ማዕከላዊ ጎንደር በሚባለው በለሳ አርባያ ላይ ነው እኔ የተወለድኩት። ተወልጄ በሁለት ዓመቴ ገና 2 ዓመት ልጅ ታዝዬ እያለ ጸዳ ነው መጥቼ ፋዘር አመራር ስለነበር የደርግ ባለስልጣን ስለነበረ ወረዳ ፍርድ ቤት አስተዳደር ስለነበሩ አብረን እሳቸው ሲቀየሩ አብረን መጣን። ጸዳ ያው አመራር ነበሩ የደርግ ማለት ነው። በዛን ሰዓት እንግዲህ ጸዳ ትምህርት ቤት ከአንደኛ ደረጃ ትምህርት ቤት እስከ 8ኛ ክፍል ጸዳ ነው የተማርኩት። እስኪ ትምህርት ቤት ተናውራኝ እስኪ ጸዳ አካባቢ። ጸዳ ያው እኔ ትንሽ ስራ ይበዛብኛል። እንዳጋጣሚ በጣም ስራ ላሞችም ነበሩ እነዚህ እንስሳ በጣም የፈረንጅ ላሞች ትላልቅ ላሞች በጣም ከኛ ቤት በቃ ያባካሰውን ቤት ከተባለ ላሞች ነበሩና ሳር አጭዳለሁ በደንብ አድርጌ ሰርቼ ሸቅዬ ነው ያደግኩት እኔ ታዝዤ ማለት ነው። እና በጎን ትምህርቴን ያው ሞክራለሁ በጎን ለጎን የተወሰነ ሞካሪ ተማሪ ነበርኩት ማለት ነው። እስከ መጨረሻው ከ8ኛ ክፍል አካባቢ ግን የሆነ እንትን መጣ የሆነ የክበባት ምንድነው መለያያ የምሰራው ነገር አለ አይደል? ትምህርት ቤት መለያያ እንደዛው እንደ ሰረሞኒ ነገር ነው ብዙም አናውቅም ነበርና ከኛ በፊት ግን እንደዚህ ጸዳ ላይ የሚሰሩ ልጆች ነበሩ ወጣቶች እና እነሱን በጣም እያየን ምናምን ደስ ይለን ነበር። እኔ ብዙ ጊዜ ሰርከስ ምናምን ይሄን ምን ልበል በተለይ ቦክስ ሰርከስ ምናምን በቃ ይሁን እንደዚህ የፊልሙና ፊልም አይተህ ምናምን በቃ እንደዚህ አይነት ነገር ነው የሚመቸኝ ምናምን። ግን አጋጣሚ እኔ ወደዚህኛው መስመር እና በቃ ሳላስበው ኢቭን ከበሮ መታ ነበር ዝም ብዬ ክላስ ላይ ሆኜ ምናልባት አብረውኝ የተማሩ ልጆችም ሊያስታውሱ ይችላሉ። በቃ ዴስኩን እነሱ ረፍት ሲወጡ ረፍት ላይ ዘግተን ጠረጴዛ እንመታለን። እንግዲህ እስከዛ ድረስ ምንም ማውቀው ነገር የለም ስለስከታ። ከዛ የሆነ ነገር ሞከርነው ወዲያው 99 2000 ላይ ወደ አዘዞ ሃይስኩል አዘዞ ሃይስኩል መጣን። 9ኛ ክፍል ሆነን ማለት ነው። 9ኛ ክፍል ሆነን መጣን። 9ኛ ክፍልን በደንብ በእርጋታ ተማርኩ ማለት ያው በደንብ ተማርኩ። አጋጣሚው ነው ያው በእንጀራ እናት ማዘር ሌላ ቦታ ነበር ፋዘር ሌላ ቦታ ነውና ትንሽ እዛ አካባቢ በደንብ ኮምፎርቱኝ አልተማርኩ ማለት የመማር ላይፍ ሆነች ለመናገር ማለት ነውና በግማሽ ሰዓት ጓደኞቼ ዩኒፎርም ያሟላልኝ አንዱ ይሰጠኛል አንዱ ደፍተር ይሰጠኛል ምናምን እንደዛ እያልን ተማርኩ። ከዛ 10ኛ ክፍል ግን የሆነ 9ኛ ክፍል 5ኛ ነው የወጣው ካርድ ያለው ስለዚህ ኮርስ ተማሪ ነበር ሞክር ነበር እና ፍላጎት ነበረኝ። ምክንያቱም የአካባቢያችን እንትና ኢንጂነር ሆኖ በዛን ሰዓት ኢንጂነር ብርቅ ነው እንትና ዶክተር ምናምን ስትባል አብሮ የተማሩ ሁለት ትቆጫለህ እና እሱን ካለፍን በኋላ 10ኛ ክፍል ግን ያው በተወሰነ ነገር የሚያግዘኝና ምን እያጣሁ ነበር ማለት ነው። የማዘር ጋስተር አቀራባት አለ እንደዛ አለ ትንሽ ችግር ነበር በሁለቱም መካከል። በዛን ሰዓት ያው እኔም ወደዚህ ማለት ጀመርኩ። የሆነ ሲከፋኝ እዛኛው ሲከፋኝ እና ልክ 10ኛ ክፍል 2002 አካባቢ እንደጨረስን
አሁንም አዞ ሃይ ስኩል መለያያ አዳራሹ ላይ የአዞ ቃል ኪዳን ደናግላን ማህበር ነው ደናግላን ማህበር የሚባሉ ቲያትር ምናምን እየሰሩ መጡ ያሳዩናል። እና በቃ እነሱን አይቼ ደስ አለኝ እና ዝም ብዬ ትምህርት ጨርሻለሁ ውጤት ነው የምጠብቀው እና ባሌ ቦታ ለምን ሄዳለሁ በሚል ዝም ብዬ ከነሱ ጋር ያ ታውቃለህ ያኔ ክበብ ላይ ፈንድሻ ይፈናል ሻይ ቡና ሰረሞኒ ያለ ዝግጅት አለ ምን አለ አዎ በቃ ሁሉም ነገር አለ ከነሱ ጋር ጀመር። ማን ነበር በወቅቱ እንግዲህ አሉ እነ ሜሮን እነ ወይንሸት እነ ጀሪ እነ ቡቻች እነ ሄኖክ ንገስ ምናምን አሰልጣኛችን ደግሞ ነበር ሰለሞን የሚባል ነበሩ። ብዙ ልጆች አሉ በጣም ብዙ ነን። ቲያትር የሚሰራው ዳንስ የሚሰራው ውዝዋዜ የሚሰራ አለ። በጣም ጠንካራ ቡድን ነበር በነገራችን በጣም ጠንካራና እኔ ከኋላው የትኛው ላይ ነበር እናንተ ቢሮ? አዞ እንትን ላይ ክፍለ ከተማ አሁን ክፍለ ከቴሌ እንትኑ ከፍሉ ቅዳሜ ሁሌ ፕሮግራም ይዘጋጅ ነበር። ሁሌ በጣም የሚገርም ፕሮግራም ነበር። ያቻላቻ ምናምን ያቻ ግፊት ስለ ጸረ ኤድስ ምናምን ካማል ቲያትር ታዘጋጃላችሁ ውዝዋዜ አለ። ቲያትር በጣም ወድ ነበርና መኮንን በጣም ጎበዝ ቲያትር እንትን ነበር። እየመታ ምናምን ነው የሚያስተምረን ቲያትር እያለ ሳላስበው እዛ ተወዛዋዦች እየሄዱ መድረክ ይሰራሉ። እኛ መድረክ የለም። እዛ እየሄዱ ሳንቲም ምናምን ሲያገኙ በቃ ትንሽ ቢሆን 25 ብር ወዛን ሳትቶ እኔ ደግሞ ቤት ተከራይቼ ምናምን ነው የምኖረው። እና ከዛ በፊት ግን ያልነገርኩ አዘዞ ላይ የትምህርት መለያያ ተብሎ ወንድ ጎደለባቸው። ተወዛዋዥ እኮ አይደለም። አረ ዝም ብለህ ግባልን ዝም ብለህ የሆነ ልብስ ባህል ልብስ የባህል ልብስ ለበስኩና አረሱት በሚሉ ሙዚቃ ከፍተው የሆነ ዘበኛው መሳሪያ ሰጡኝ ባዶውን እሱን ምናምን ይዤ በቁምጣ ዝም ብዬ ጉንብስ ቀና ምናምን እያልኩ ሽልማት 100 ብር እንግዲህ 100 ብር አስባል። በዛን ሰዓት የቤት ኪራይ 40 ብር ነው የምከፍልኝ እንዴ የቤት ኪራይ 100 ብር 200 እንደዚህ 100 ብር 50 ብር ምናምን ተማሩ እየመጣ በቃ በዛ እኮ ነው እንግዲህ በዛች እንቅስቃሴ በዛችን ከአዋችማ ብር አላት አልኩና ብር አለው ልኩና ብሬን ሰብስቤሽ የአንድ ዓመት ከፈልኩ ባንዴ። አየው በጣም በቃ እንዳታጣ ሰግተህ በቃ ሰገውን የቤት ኪራይ መዝጋት አለብኝ የአንድ ዓመት እንትን አልኩና አጋጣሚ ምናምን መጣልኝ ቴክኒክና ሙያ ጀመርኩ ማለት ነው። እዛ እየተማርኩ ክበብ ላይ ይሰራል እሺ። ከዛ ያንን ውዝዋዜ በዛ ደረጃ እንትን አልኩና ክበቡ ላይ ተቀላቀልኩ። እንግዲህ ከዛ ጀምሮ ዝም ብዬ ውዝዋዜ እንደንትን ነው ቲያትር ምናምን የምንሰራ የነበረው። ከዛ አጋጣሚ ከነሱ ጋር በሆነ ቅጣት ምናምን መሰለኝ ተቀጥቼ ትምህርት ቤት ምን እንደሆነ አላውቅም። ተስፋው ጋገን የሚባል የዛው እንደገና ማለት ነው። ከዛ እነ ዳኒ ቁንጮ የዳኒ ቁንጮ ኮሜዲ ምናምን እሱ ምናምን በጣም የሚገራርሙ ልጆች ደግሞ እነሱ ደግሞ እጄ የተቀላቀልኩ ምናምን እና ከነሱ ጋር ደግሞ እየሞከርን ውዝዋዜውን በጎን መሰልጠን ጀመርን። በጋራ መሰልጠን ጀመርኩ። ከዛ በኋላ አጋጣሚ ቤት ተከራየው መመላለሱ ስለከበደኝ ቤት ተከራየው እዚህ 18 ቴክኒክ ጀርባ ማለት ነው። እኔ በህይወቴ ምን ይገርመኛል መሰለህ አንዳልክ ውዝዋዜ ሲጀምር ሁሉ አውቃለሁ። አዘዞ እየሰራ ውሸት ምን ያደርጋል አይኔ እያየ እየተለወጠ በሚያስገርም ሁኔታ የተለወጠ ሰው ማውቀው አንተ ነውና ካንተ በላይ በጣም ውዝዋዜ የሚችሉ ልጆች ያውቃሉ። እነሱ ጎን አብረህ እየሰራ ማለት ነው። እና ያን ያህል ነበርክ በዛ ሰዓት ላይ ባልጠበቅኩት ቅጽበት በምን አይነት ብቃት ከፊት እንደተገኘ ለኔ ግራ የሚገባኝ። እስኪ ወደ 18 እንምጣና 18 ላይ ተከራይተን እንደዛ ተማርኩ። ለ3 ዓመት የተማርን እንግዲህ ሌቭል 2 ምናምን መሰለኝ አጋጣሚ ነው። ሌቭል 2 ምናምን ተቀይሯል ተባለ። ሌቭል 3 ተብለን ወደ ሌቭል 2 ተባለ። እሺ። እና ኮብል ምናምን ነበር የኮብል ስቶን በጎን እየከተከትነ ምናምን በጎን ፊልድ እንወጣለን ማለት ይሄ አፓረንት ምናምን አስበው እንግዲህ 18 ደግሞ ተከራይችን ማለት ከዛ በጎን ውዝዋዜውን ከልጆች ጋር መድረክ ምናምን ይሰራና የክበብ ላይ ደግሞ ስልጠና ምናምን አንዳንዴ ትሄዳለህ። ስልጠና ጸረስታይ አቻቻው ነው ምስቲ በቃ አንዳርግ ሄድ ምናምን ያሉ አግዘውኛ የተወሰነ ነገር በማግኘት የቤት ክራይም ተከፍል ምናምን በማድረግ ከዛ እሱን እያደረኩ በጎን ውዝዋዜን እያደረኩ 2005 ላይ 2003 ከምናምን አካባቢ 2003 ትሬኒንግ እየሰራ 2004 አካባቢ ያበበ ካሴን ክሊፕ ሰራ። እንዴ በጣም አሪፍ ነው ተባልኩ። በቃ በየአካባቢው ሰድ እንዴ አሪፍ ነው እንግዲህ በሰገጤው እኮ ነው ካሜራው ፊት ለፊት ነው የሚቀርጽህ። ፊትህ ሌላ የሳሉግ ፊት ነው የሚመስለው። እንግዲህ ካሜራው ብላክ ነው እንግዲህ ብላክ ሊሆን ትንሽ ነው ያው ትንሽ ከለር ነው ያለው እንጂ
አመጡ ፊት ለፊት ምናምን እንደዚህ ነው የነበረውና አሪፍ ነው ሲባል በዛው ቀጠልና ከዛ እዚህ እነ ቤዛዊት እነ ቢባ አሁን የሙያ ጓደኞቼ ማለት ነው የሆነ ክሊፕ ይመጣል እና ሰቆጣ ይሰራ ጎንደሩንም ሰቆጣውንም ጎጃሙንም ሁሉ ይሰራ ሲባል አይ ሁሉን ከምንሰራኛ ሰቆጣ የሚችሉ ልጆች አሉ አዙ ለምን ከነሱ አንልም ብለው እኛን አመጣቸው ወደኛ ከዛ ያ ሰራን ማለት ነው ክሊፕ ከዛ ያኔ ማን ታየኛለሽ ቤዛዊት ምስጋናው ተወዟል እሺ እና ከኔ በፊት እንግዲህ ሲሰሩ የነበሩ እና ሄኖኪንጎስ ሌሎቹ መጣው ባህል ምሽት እልልታ የሚባል 2005 ላይ ተቋቁሞ እየሰሩ እልልታ እዛ የሆነ ተወዟጅ አጋጣሚ ነው ሲጎላቸው ቤዛዊት ያን ልጅ ይምጣት ለኛ የትኛው ምናምን ሲሏት ያን ረጅም ጸጉር ያላጫው ያኔ ቴክኒክና ሙያ እየተማርኩ እዚህ ነኝ እዛ 2005 ክረምት ለ2006 ላይ ወደ እልልታ የ700 ብር ተከፋይ ሆኜ ከዛው እያደርኩ ምናምን እንግዲህ 700 ብር እንዴ አፉ በለኝ ከዛው ማደር ያለው ስንሰራ እናድራለን ዘው እናድራለን ጧት ትምህርት ቴክኒክና ሙያ ገባለሁ ትሬኒንግን ደግሞ 18 ማሰልጠን ጀመርኩ ነው ማለት ያኔ እንግዲህ ታስታውሳለህ እዚህ የነገኛት የት ነው የጀመርከው 18 እዚህ ነገኛቱ ነው እሺ ነገኛቱን ጋር ተቀላቅለን እንግዲህ እነሰሊን ታስታውሳለህ እነ ጆሲ እና አንባቸው ምናምን ነበሩ አጋጣሚ በዛን ሰዓት እነ ኤፍሬም እነ ሳራ ብዙ ልጆች እኔ ጋር መምጣት ጀመሩ ሳራ የሄዳ ነው ግን በጣም ጎበዝ ነበርች አለች ያው እሺ እንግዲህ ያኔ ጀመርኩት 2006 ግማሽ አካባቢ ማለት ማሰልጠን የጀመርኩ እንግዲህ ከዛ ጀምረኩ በመጀመሪያ ስንት ብር ያስከፈል 20 ብር ማስከፈል እሱን ባግባቡ የለም አይመጣም ነው አሁን ሰለሞን ምናምን ሻጊ ሰሩ ነው ሰለሞን ምናምን ታውቃቸዋለህ እና እኔ ግን ሙያው ላይ ፍቅር ስለነበረኝ ብቻ አዳራሽ ምናምን ተመሻሽቶልኝ መስራቴን ነው የምፈልገው እና ግን ነገኛቱን በጣም አግዘዋል በጣም በቃ ለዚህ ደረጃ ያኔ ነገኛቱን ማሰልጠን ባልጀምር 18 ላይ እነሱ ጋር ተቀላቅዬ ባልጀምር አሁን ላላሰለጥን ሁሉ ይችላል ነበር እዚህም ደረጃ ላደርስ ትችላለህ አዎ ያኔ እንደዛ እያሰለጠንኩ በጎን ቀበሌ 15 ሐዋርያ ጳውሎስ ላይ የሚገርም ልጆች ነበሩ እንግዲህ ጥምረቱ ነው አዎ ክበባቱ ጥምረታው የክበባት ቤተሰብ መምሪያ ላይ እንጂ ቤተሰብ መምሪያ ላይ ወጣት ማዕከሉ ላይ ወጣት ማዕከሉ አዎ ብዙ ልጆች ነበሩና በቃ እንሄዳለን ለልምድ ልውውጥ ምናምን እንሄዳለን እናያቸዋለንና ለምን እዚህ አታሰለጥንም እዚህ ማትጀምር ምናምን የሚል የሸዋስ ነበሩ የሸዋስ ነበሩና አንባቸው ነበሩ ብዙ ልጆች ነበሩ ከዚህ ወደዛ እየሄዱ የሚሰሩ ያኔ ኪቦርድ ምናምን አለው ባንድ እንትን ስፒከር ያውጫው ነበርና እዛ ወደዛ ሄጄ ማሰልጠን ጀመርኩ በዛው ናይት ክለቡን እየሰራው ግን እዚህ ላይ 2005 ክረምት ላይ ገብቼ 2006 ግማሹ ላይ ካሜሎት የሚባል የባህል ምሽት ፒያሳ ላይ ከሲኒማው ጎን አዎ እዛ ላይ የሆነ ተወዛዋዥ ያስፈልጋል በባህል ቤት እናርገው ምናምን ተብሎ ከዘመናዊ ቤት ወደ ባህል ቤት መጣ ከዛ አጋጣሚ ዘውዱ ምሳሌ የሰርከስ ያባታችን ማለት ነው የትልቅ የኪነ ጥበብ ባለሙያ ነው ዘውዱ ምሳሌ እንደ ጎበዝ ልጅ አለ አንዳርግ የሚባል ምናምን ብሎ እሱ ይዞኝ ሄደ እንዴ ተሻሽሎልኝ ከ700 ብር 1500 ብር ባንዴው በቃ ነው እኔም በቃ ካፈርኩ አይመልሰኝ ብቻ ሳይሆን በቃ ሌት ተቀን ነው ምለፈው አሰለጥናለሁ ብላለሁ ብቻ ጥሩ ላይ ነበርኩ በቃ በደንብ ነው መሰራ ነበር ያኔ ከዛ በኋላ መድረኩንም ክሊፑንም ናይት ክለቡንም ተቆጣጣርኩ ማለት ከልፋት ማለት ነው ከልፋት በጣም ከልፋት እዛ ሳንቲም እንግዲህ እስከ በቀን 1000 ብር 2000 ብር ትሸለማለህ 10000 ብር ልምትሸለም ትችላለህ ታለንት አለ ምናምን እዛው ነው ማደር ያለን ምናምን እንደፈለገ በቃ የሆነ ነገር ከዛ ቤተሰብ ማገዝ ጀመርኩ እንግዲህ እያልን ወደ ትዳሩ ደግሞ መጣነ ያው ትዳር እናንሳ አብረና እየይዘና በትዳር ውስጥ ነህ ልጆች ወልዳል አዎ 3 ልጆች ወልጃለሁ ታድለሃል ቀድመን 11 አመት ሆነኝ እንግዲህ በትዳር ከገባ በትዳር 11 አመት እስቲ ነው የት ተገናኛችሁ በውዝዋዜ ነው ወይስ በምንድነው እንዴት ነው አጠባበሱ መገናኘቱ እስኪ እናወራ አንዱ አጠባበሱ የተለየ ነው እስኪ እንዴት ነበር እንግዲህ ምን እኛ ያው ያኔ ዲያስፖራውም ላቢወራውም ሁሉም ይመጣልኝ ነገር ነበረ
እንዴት እንደተገናኘን ራሱ እኔ ብዙም እንትን አለም፣ ግን ብቻ ልጅቱ ጥሩ ልጅ ነች። እህል ውሃ ነው ማለት። አዎ እህል ውሃ ነው። እና በጣም ሳይለንት ነች። እኔም እንደዚህ አይነት ነገር የሚቅለበለብ ምናምን እዩኝ የሚል ምናምን አልወድም ብዙ ጊዜ ማለት በቃ በደንብ ባህሉን ወጉን የሚጠብቅ እንደ አባቶቻችን ለናት። ምክንያቱም ከትልቅ ሰው ቤት ነው ያደግኩት እና የሆነ ቀስ ብሎ ስርዓት ያለው ሰው ፈልጋለሁ። እና በዛን ሰዓት በእርግጥ ትዳሩን አስበንበት አይደለም የተወለድነው። ያው ግንኙነት ስታረግ ፍቅር ተጀመረ። አጋጣሚ ትልቋ ልጅ ተረገዘች። አይ እስቲ እንደው እንዴት ማን ጀመረው? እንዴት ሄደ? እንዴት እንደተጀመረ እኔ ራሷን ማለት ያው እሷ እዛው ካሜሎት ትሰራ ነበር። ተወዛዋዥ ዌተር ነው የምትሰራው። እና እኔ ሸኛታለሁ የሆነ ቀን ምናምን ሸኛት ተጀመረ። በዛ ትሬኒንግም የተሻለ እዛ ልብሴን ታጥብልኛለች ምናምን እንዲህ በዛን ሰዓት ልብስ የተሻለ የውዝዋዜ አይነትም ታሳያታለህ ከሌሎች ያው ቀስ እያለ እንግዲህ እና ከዛ በቃ በደንብ አብረን ቀጠልን። ቤተሰብና ቤተሰብ ተዋወቅን ምናምን። ትልቋ ልጅ ተረገዘች። ከዛ በኋላ ያው ተወለደች። የሶስት ልጆች አባት ነህ። አሁን ከኔ ጋር እንግዲህ 5 ራሳችን ነው። እግዚአብሔር ይባርክልህ። አሜን። እዚህ ጋር ተያይዞ ወደ ምሽት ቤት ስራዎች ምናምን እንመጣለን። እስኪ የምሽት ቤቶች እናውራ። ምሽት ቤት ስትሰሩ እንዴት ነበረ? አንዳንዴ አስቸጋሪ ነው፣ አንዳንዴ አዝናኝ ነው፣ አንዳንዴ አስደሳች ነው። ገጠመኞችም ምኖችም ይኖራሉ። እስኪ የምሽት ቤቱን ሰቆቃውንም ደስታውንም እንየው እስኪ። አዎ የምሽት ቤት ምንድነው? በዛን ሰዓት እኛ በጣም ቢዚ ነበር ነው። ናይት ክለብ እንሰራለን። 4 ሰዓት እንደተኛን ጠዋት ላይ ትሬኒንግ እንገባለን። ማሰልጠኛው አለ እንዳልኩህ። እሱም ብቻ ሳይሆን ራሱ እንደገና ለማታ ለናይት ክለቡ ትሬኒንግ ስቴፕ እናዘጋጃለን። በቀን ተመሳሳይ ነገር ላለማሳየት ማለት ነው። እንደገና እነዚህ የድም ጋር የተለያዩ ባንዶች ጎንደር ላይ ያሉ ባንዶች ጋር ሰርጉን ምኑን ደግሞ መድረክ እንሰራለን። የተለያዩ ፕሮግራም ሲኖርና በጣም ነበር የምደክመው። በጣም ድካም ነበር። እኔ ኢቭን በጣም ቀጭን ነበር የሚገርምና እንደዛ ሁኜ ግን አይደክመኝም። ፍላጎት ስለነበረኝ አይደክመኝም። ስሜት ነው። ትሬኒንግ መቅረት የሚባል ነገር የለኝም። ሁሌም ነው እዛው አሰራለሁ፣ እዚህ እሰራለሁ፣ እዛኛው ሄዳለሁ። ቡድን ሰብስቤ ይዤ ነው የምሰራው ካሜሎት ላይ። እና የራሴን ልጆች እኔ ጋር የሰለጠኑ ልጆች ከተለያዩ ቦታ ከደንቢያም ከቆላ ከዚህ ከተለያየ አቅጣጫ ከበለሳም እየመጡ መማር ጀመሩ ውዝዋዜው ማለት ነው። እንግዲህ አይተሃል። በዛ ግሩፕ ላይ እንግዲህ ምንትዋ የሚባል ቡድን ነበረኝ። የነሳራ እና ይውዳር ብዙ ልጆች ነበሩ። ወደ ያንዳርግ ልጆች የሚባሉ 10 ምናምን ልጆች ነበሩ። ከዛ አጼዎቹ የሚባሉ መጡና እንደበት አጼዎቹ ግሩፕ ወደ 10 ምናምን ሆኖ ነው እነሱ እንደዚህ የወጡት። ቡድን እየሰሩ ነው የሚወጡት፣ ይሰለጥናሉ ቡድን። ከዛ በኋላ ከነሱ በኋላ ማሲንቆ የሚባል ከማሲንቆ በኋላ ሌማት የሚባል ወደ ሴቶች ወደ 10 ምናምን ወንዶች ወደ 20 ምናምን ነው የወጡት። ከነሱ በኋላ ከሌማት በኋላ አዴ የሚባል ቡድን አሁን ላይ ከነ የቤት የሚሰሩ ነበር። አሁን ለጊዜው ያለው ካዴ በኋላ አሁን ያንዳርግ ልጆች የሚለው ያው እንዳለ ነው። ሁሌም ግሩፕ ያፈራል እና ወደ 185 ወጣት ነው ባይዘው ያስቀጠርኩት። በዚህ በማስቀጠር ደረጃ አንተ ተምሮ የሰለጠኑ ወደ 180 በግላቸው እየሰለጠኑ የሚወጡት ናቸው፣ ግን ስራ ላይ ያሉ። እና በጣም ትልቅ የስራ እድል ፈጠራ ሆኖም ተገኘ። አማራጭ በተለይ የዚህ የኔ ቢጤ ዝቅተኛ የዳው ልጆች እንደ አማራጭ እሱን እየተጠቀምን ነውና እኛም ሙሉ ብሔር ብሔረሰብ ነው የምንሰጠው። ባይዘው ሙሉ ከኔ ጋር ያልሰራ ኢቢኤስ ይመስለኛል። ኢቢኤስ ሚዲያ ነው ከኔ ጋር ያልሰራ እንጂ ኢቢኤስ እንትን ለዳንኪራ ላይ ያልሰራችሁ። ኢቢኤስ ዳንኪራ ላይ ኢቢኤስ ላይ እኮ አይደለም፣ ኢቢኤስ ላይ ነው ሌላ ነበር የሆነ ሰዓት ላይ ይመስለኛል። እና በደንብ ከብዙ ቴሌቪዥኖች ጋር አብሬ ሰርቻለሁ። እንዴም ፕሮግራም እየመጡ ነው። አለመታደል ነው ግን በብዛት እዚህኛ ያለው ሰው መጥቶ ጎብኝቶ አበረታቶ ያው የኔ ያክል እየሰራ ማለት ነው። የጎንደር ነገር ትልቅ ነው። ያ ማለት እንግዲህ በየአመቱ 90 100 150 120 ሰው እየሰለጠነ ነው በየአመቱ። ግማሹ ደብዳቤ ይዞ የሚመጣ ነው ለከተማ ከቀበሌ አይከፍልም። የኔ ቢጤ ወይ እናቱ ሊስትሮ እናቱ ጉልት ምሰራ ነው፣ አባትየው ጥበቃ የሚሰራ ነው፣ ወይ ሴፍቲ ኔት የሚሰሩ ነው፣ ወይ ልጆቻቸው መሰልጠን ፈልገው አቅም የሌላቸው ግማሾች ሚዛን የሚይዙ አሉ፣ ግማሾች ደግሞ ሊስትሮ እየቀቡ ይመጣሉ፣ ሎተሪ የሚያዞሩም አሉ። እና ብቻ ፍላጎቱ አላቸው።
ደግሞ አጋጣሚ እንደዛ ሆኖ የለፉ ሰዎች መካከለኛ ነዋሪም ደግሞ አሉ። ግን የለፉ ሰዎች ጥሩ ቦታ ላይ አሁን ላይ አሉ የምንላቸው የኢትዮጵያን የባህል ውዝዋዜ ከተለያዩ ዓለማት እንግዲህ ከነካሙዙ ብሪክስ ጋር በመሳተፍ እንግዲህ እና ሀናን አሞራው ከሞራው ላይ ያለች ልጅ አይታታል። እነሱንም ጨምሮ ብዙ ልጆች በጣም ብዙ ልጆች የሚታወቁ ማለት በአካል የሚታወቁ ዱባይ፣ አዲስ አበባ፣ እስራኤል ሀገር፣ አሜሪካ የተለያዩ ዓለማት ቱርክም የገባሉ በበኩላችን እንደገና ከአርቲስት እየታከለ ቤትም ጀምሮ ታወስም ጀምሮ ጎንደር ላይ ያሉን ባህል ምሽቶች ባህር ዳር ላይ አዲስ አበባ ይሁዳ ቢዝኒያ ተወጥቶ በተሻበሻ በተለያዩ ቤቶች የማሲንቆ ቤቶችም አሉ የኛ ልጆች ማለት ነው። የአንዳርግ ልጆች ሲባል ይታወቃል። ሰው ይታወቃል ተበትኗል። አዎ ከዚህ ከጎንደር እስከ አዲስ አበባ በደንብ የአንዳርግ ልጆች የሚለው ይታወቃል። ክሊፕ ላይም በደንብ ማህሪ ደግፎን አምሳል ምትክ መሰሉ ፋንታውን እና ፋሲል ደሞዝ ብዙ ትላልቅ አርቲስቶችን በብዛት በእኛ ልጆች የሚሰሩ ናቸውና እሱን ነገር ለማድረግም ሞክሬያለሁ። እንግዲህ ትሬኒንግ ላይ መስጠት ተጀመረ ማለት ነውና የበኩሌን ብዙ ነገር በጣም እየሰራ ነው። ከተማችን ላይ እየሞከርኩ ነው። ስኪል እስካሁን እየሰራ ነው። እንግዲህ 17 ዓመት ነው። 17 እንቆጥረው ከ2006 ጀምረ 2006 እኮ ያው ማሰልጠን የጀመርክበት ነው። ግን ወደ ሙያው ከገባህ ግን ብዙ ዓመት ነው። በቃ እንግዲህ 2002 ላይ የገባው 2006 ከሁለት ዓመት በፊት ማለት ነው። ከአራት ዓመት በፊት 2002 ነው 2006 እንደዚህ ነው 2006 ግማሽ በቃ እንደዛ አካባቢ ነው የጀመረው እና ብዙ ነው እንግዲህ በቢቆጠር 17 ዓመት እየሆነ ነው በዚህ ላይ ላንተ አሁን ከተወዛዋዥ በጣም መታደንቀው ከሴት ከወንድም ከነባርም ሊሆን ይችላል ወይ ከአንጋፋና ከወጣት በጣም መታደንቀው ተወዛዋዥ ማን ነው? እኔ በጣም ማደንቀው ማለት በእኔ በወንድ መመስለው በእኔ በወንድ ከወንዶች የምናገር ያው ሁለቱ በዛን ሰዓት እኔ ሚዲያ ማየት ከጀመርኩ ሁለቱ እኔ እና ፋሲል ነጋና ወሳኝ ነጋን ለማየት ወደዛ መስመር የከተማችን ልጆች ናቸው። ከነሱ በፊት እንግዲህ ብዙ አሉ ግን በዛን ሰዓት አላየው ነበር። የነሱን ክሊፕ ነው ዳንተ መነሻዎችም ሞዴሎች እነሱ ናቸው። አዎ እነሱ ናቸው ወንዶች። ከሴትም ያው አርቲስትን እየታከለን የመጀመሪያ በጣም አድናቂዋ አክባሪዋ ነኝ። ከዛ ውጭ ግን ክልላችን ላይ ማስተዋል አድማሱ የምትባል እሷም እንዲሁ በጣም ጀግና ተወዛዋዥ ናት። በጣም ከማደንቃቸው ሰዎች መካከል ማለት ነውና እነሱን አይቼ ነው ምክንያቱም ቱባ ባህል ነው የሚመቱት፣ ትክክለኛ እስክስታ ነው የሚመቱት፣ ትክክለኛ ዘፈን ነው የሚመቱት። በቃ ምን ልበል ለይተው ነው ባህሉን ማለት ባህል ላይ ምንድነው እንግዲህ እኔ ያየሁትን ነው። እንግዲህ ሌሎች ደግሞ አሁን ወደ ሙያው በደንብ ገብቼ እያወቅኩ ሲሄድ ያው ብዙ ልጆች ሊኖሩ ይችላሉ ጠርተን አንችለውም። ግን በዛን ሰዓት በጊዜው እነሱን ነበር ማየት እነሱን ምክንያቱም ተልተሎ ክሊፕ የሚሰሩ የነበሩ እነሱ ናቸው። ውዝዋዜ ላይ ሽልማት አለ ምን አለ ምሽትም ላይ ኖርማል ፕሮግራም ላይም አለ በጸባይ ሊሸልም ይመጣ ይኖራል። የተለያዩ መቼም ገጠመኝ ይኖራል። ከሰውም ከምን አንፃር እስኪ ገጠመኝ እናውራ። የውዝዋዜ የውዝዋዜ ገጠመኝ ምንድነው? አንድ ሰው እያለሁ ሽልማት የሚወስድብን ነው የሚሰጠን ይወሰድብን እና ምን በማድረግ ነው የሚወስደው? በቃ የሆነ ሲቅም ምናምን ነው መሰለኝ የሚውለው ይመጣና 5 ብር በዚህ በአንድ እጁ በግራ እጁ 5 ብር ይዛል ይመጣል ያስጨፍራል ምናምን ይጋፋ ምናምን ኩሻፕ እንደ ኩሻፕ ለወድቅና 100 ብር በ5 ብር ቀይሮ ነው አረባክ እና አጋጣሚ ያጽ በካፋ እየሰራ ነው እንደዚህ ነው እንደተለመደው አንድ ቀን ሰው እየተጋፋ ምናምን መጣና ዝል ፍርጣል እንደለመደው ኩሻፕ 100 ብር ሊያነሳ ሲል ጥቅጥቅ ሰጠና እጅን ጥቅጥቅ እንዲቀናስ አስቀምጣታል ነው። ከዛ በኋላ በቃ ያ ሰውዬ ነቃንበት ማለት ነው። እና ሁሌ ለካ ጨብሲው ምንም ሲያረጉ ብሎ 100 ብር በዛን ሰዓት እንዴ በዛን ሰዓት እኮ ቢራ 16 ብር ምናምን እኮ ከነበረበት። አዎ እንዴ በጣም ናይት ክለብ ተሰጠ 20 ብር እኮ እና እንግዲህ አራት ቢራ ዘና እያለ ማለት ነው። ወርደ ደግሞ ሌላ ቦታ 10 ብር ታገኛለህ ቢራ ሞልቷልና የሰውዬ እንደዛ ያያረግኩ ሁሌ ይወስድ ነበር ማለት ነው። በሽልማታችን ጥሩ ነገሩ ደግሞ በቃ በደንብ ከሰራ ሙያው ላይ ከሰራ አድናቂ አለሃል የሚያበረታታን ኒያውን ብዙ ከእስራኤል ሀገር ጓደኞች ጫማ ልብስ ምናምን ያመጡልኝ ነበር። ብዙ ይግባባሃል መጥቶ ስልክን ይቀበላል ምናምን ብዙ ነገር መልካም ነገር ደግሞ ያላችሁ አሉ።
በዛው ልክ እና እንደያቀራረባችን ነው እንጂ ያው ሽልማት በመስጠት የሚታወቅ ሰው ሊመጣ ይችላል። ሽልማት የማይሰጥ ይኖራል። ከዚህ ጋር ተያይዞ ያስገጠመኝ የለም። አይ ያው እኛ መስራት ነው። እኛ እስክስታው ላይ ነው በቃ ከስተመሮች ይታወቃሉ። ግን ሁሌ መጡ ሸልመኝ የምትለው ከሆነ ይሳቀቅብሃል። እውነት ነው። ምክንያቱም አጋጣሚ አንድ ቀን ዝም ብሎ ሊመጣ ይችላል። እና አንተም ጋር ደግሞ የኦሎምታ ሊኖር ይገባል። ሁሌ ስለሸለመህ ብቻ ዛሬም ሸልመኛል ብለህ መጠበቅ የለብህም። አንተ ብቻ ሽልማቱን ረስተህ ሙያ ላይ ብቻ ስትሰራ ደግሞ ሌላ ሸላሚ ታገኛለህ። ሌላ ሸላሚ ይመጣል። ጥሩ ኬሮግራፈር ነው። እስኪ ስለ ኬሮግራፈር ነው። ኬሮግራፈር ምንድን ነው? ለምሳሌ እኛ ሙዚቃ እናያለን፣ ውዝዋዜ በምን ታጅቦ እናያለን እና ይሄንን እኮ ኬሮግራፍ ያደረገው እሱ ነው ይባላል። እና ምኑን ነው ኬሮግራፍ አደረጉት ሲባል ኬሮግራፍ ምንድን ነው እስኪ እናወራ።